ይሄ የምትመለከቱት ቻናል የብዙ ቻናሎቼ ውድቀት ውጤት ነው። እነዚህን ዛሬ በዚህ ቪዲዮ የምነግራችሁን ሚስጥሮች ባለማወቄ ብዙ የጀመርኳቸው ቻናሎቼ ፌል አድርገዋል። እለፋለሁ፣ ቪዲዮዎችን እሰራለሁ፣ ግን ከ500 በላይ አይታዩም ነበር። በዛ ከተባለ 500 ላይ ይቆሙ ነበር። እለፋለሁ፣ ቪዲዮዎችን እለቃለሁ፣ ነገር ግን ሰብስክራይበር አይጨምርልኝም ነበር። እናንተም ቪዲዮ እየሰራችሁ እየለፋችሁ ነገር ግን ቪው አልጨምር ካላችሁ፣ እንደዚሁም ሰብስክራይበሮቻችሁ ከቀን ወደ ቀን አልጨምር ካሏችሁ በእርግጠኝነት እነዚህን 5 ነገሮች ስላልተገበራችሁ ብቻ ነው። ሌላ በጭራሽ ምንም አይነት ምክንያት ሊኖር አይችልም። እኔን መመልከት ትችላላችሁ። እነዚህን ሚስጥሮች ከማወቄ በፊት በርካታ ቻናሎችን ጀምሬ ፌል አድርገውብኛል። ነገር ግን እነዚህን ነገሮች ካወቅኩኝ በኋላ ይህንን ቻናል ከፍቼ በ7 ወር ጊዜ ውስጥ ብቻ ወደ 22000 ሰብስክራይበር አግኝቻለሁ። አውቃለሁ በብዙዎቻችሁ እይታ መሰረት ይሄ ብዙ ላይሆን ይችላል። ነገር ግን ብዙ ቻናሎቹ ፌል ላደረጉበት ሰው ይሄ ትልቅ ስኬት ነው። እናንተም ከዚህ በኋላ በሚኖራችሁ የዩቲዩብ ጉዞ ላይ ጉዟችሁ አሪፍና ስኬታማ እንዲሆን እነዚህን 5 ነገሮች መተግበራችሁን አረጋግጡ። ምናልባትም ቻናላችሁ ፌል እያደረገ ያለው ወይም ደግሞ ቪው አልጨምርላችሁ ያለው ወይ ትልቅ ቦታ አልደርስ ያላችሁት ከነዚህ ከ5ቱ በአንዱ ምክንያት ሊሆን ስለሚችል እያንዳንዱን በዚህ ቪዲዮ የምነግራችሁን ምክንያት በደንብ አድርጋችሁ ያዙና በቻናላችሁ ላይ ተግብሩት። እመኑኝ፣ ከዛ በኋላ ውጤቱን ታዩታላችሁ። ከዛ በፊት ግን ይሄ ቪዲዮ ከደረሳችሁ በእርግጠኝነት በኮንቴንት ክሪኤሽን ራሳችሁን መቀየር ትፈልጋላችሁ ማለት ነው። ትክክለኛው ቦታ ላይ ስለሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ 5ቶቹ ነጥቦች እንሂድ። የመጀመሪያው እናንተ ቻናላችሁ አዲስ ከሆነና ምንም ሰብስክራይበር ከሌላችሁ የመጀመሪያው ነገር ቻናላችሁ መገኘት አለበት፣ ወይም ደግሞ የምትሰሩት ቪዲዮ መገኘት አለበት። ይህንን ዩቲዩብ ዲስከቨራቢሊቲ ይለዋል። ያው እንደ ጀማሪነታችሁ የሰራችኋቸውን ቪዲዮዎች እንዴት ሰዎች በቀላሉ ሊያገኟቸው ይችላሉ? ሰብስክራይበር የላችሁም። ሰብስክራይበር ቢኖራችሁ ዩቲዩብ መጀመሪያ ለሰብስክራይበሮቻችሁ ስለሆነ ቪዲዮን የሚልከው ከዛ የሰብስክራይበሮቻችሁን ፊድባክ አይቶ ነው ለሌሎች ሰጀስት የሚያደርጋቸው ቪዲዮውን ማለት ነው። ግን እናንተ አሁን አዲስ ጀማሪ ከሆናችሁ ሰብስክራይበር የላችሁም። ሰብስክራይበር የላችሁም ማለት ደግሞ ዩቲዩብ ቪዲዮአችሁን አይልከውም ማለት ነው። ስለዚህ እንዲልከው እንዴት ማድረግ አለብን? ዋናው ነገር ይሄ ነው። አንደኛው ነገር እናንተ በመመረጣችሁት ኒች ስር ትልቅ ወይም ደግሞ አንድ ከናንተ ከፍ የሚል ቻናል ትፈልጉና በዚያ ጉዳይ ቪዲዮ ትሰራላችሁ። ታይትላችሁን እንደዚሁም ተምኔላችሁን ከሱ ጋር ሪሌት አድርጋችሁ ትሰራላችሁ ማለት ነው። አንደኛውና ዋነኛው ነገር ይሄ ነው። ከዚያም በኋላ ሰዎች የሱን ቪዲዮ ሲያዩ የእናንተ ቪዲዮ ሰጀስት ላይ ይመጣል ማለት ነው። ሰጀስት ማለት የአንዱን ቪዲዮ ስናይ ከጎን የሚደረደሩ ዩቲዩብ ሰጀስት የሚያደርጋቸው ቪዲዮዎች ማለት ነው። እዚያ ጋር እንዲመጣ ይደረጋል። ስለዚህ ያንን ቪዲዮ እያየ ያለው ሰው የእናንተን ቪዲዮ ከዚያ አንጻር ተመሳሳይ ስለሆነ ያንን ክሊክ አድርጎ ገብቶ የእናንተ ቪዲዮ ሊያገኝ ይችላል። ቪዲዮአችሁ አሪፍ እንደሆነ ቼክ ካደረገ በኋላ ቻናላችሁንም ሰብስክራይበር ሊያደርግ ይችላል ማለት ነው። አንዱ መንገድ ይሄ ነው። ሁለተኛው መንገድ ደግሞ ሰርቸብል የሆነ ኮንቴንት መስራት። ሰርቸብል የሆነ ኮንቴንት ማለት ብዙ ሰው በዚህ ሰዓት እንዴት ምንድን ነገር ሰርች እያደረገ ነው ብላችሁ በማጥናት ያንን ሰርቸብል የሆነ ኮንቴንት መስራት ማለት ነው። ስፔሻሊ ሪአክት ላይ ዜና ላይ ምናምን የምትሰሩ ሰዎች ከሆናችሁ ትሬንድ የሆኑ ነገሮችን ብትሰሩ ሞስትሊ ሰዎች በዛ ሰሞን ያንን ሰርች ስለሚያደርጉት በቀላሉ ቻናላችሁ ቪው ሊያድግ ይችላል፣ እንደዚሁም ሰብስክራይበሩም ከፍ ሊል ይችላል ማለት ነው። ስለዚህ ሁለተኛው ይሄ ነው ማለት ነው፣ ሰርቸብል የሆነ ኮንቴንት መስራት። ብዙ ጊዜ ዩቲዩብ ላይ ሰዎች ሰርች የሚያደርጉት ነገር ምንድን ነው ብላችሁ የተለያዩ ኤአይዎችን ጠይቃችሁ በዚያ ጉዳይ የእናንተ ቪዲዮ ከሰራችሁ በኋላ ትለቁታላችሁ። ሰዎች ሰርች ሲያደርጉት የእናንተ ቪዲዮ ሰርች ከተደረጉ ሊስቶች መካከል አንዱ ይሆናል ማለት ነው። ስለዚህ ክሊክ አድርገው የመግባት ፕሮባቢሊቲያቸው ሃይ ነው ማለት ነው። በዚህ መልኩ ቻናላችሁ ወይም አዲሱ ቻናላችሁ ሰዎች ዘንድ እንዲደርስ ማድረግ ትችላላችሁ። ሁለተኛው ደግሞ ቪዲዮአችን እንግዲህ ሰርች ተደርጎ ተገኝቷል። ስለዚህ ሰዎች የኛን ቪዲዮ ክሊክ ሊያደርጉ ዘንድ አሪፍና ሳቢ የሆነ ተምኔል ያስፈልጋል ማለት ነው። ሁለተኛው ምን ሆነ ማለት ነው? ተምኔላችንን አሪፍ አድርገን በጣም በሚያምር ሁኔታ ከሰራ ነው ሰዎች የኛን አይነት ቪዲዮ አይተው ሲጨርሱ የኛን ቪዲዮ ክሊክ አድርገው ማለትም ከሰጀሽን ታብ ላይ የኛን ቪዲዮ ክሊክ አድርገው እንዲገቡ ይጋብዛቸዋል ማለት ነው ተምኔላችን። ስለዚህ ተምኔላችን አሪፍ መሆን አለበት ማለት ነው። እንደ ጀማሪ ተምኔላችን እኔ እኮ ጀማሪ ነኝ እኔ ገና አዲስ ነው የጀመርኩት ብላችሁ ተምኔላችሁን ዝም ብላችሁ መስራት የለባችሁም። ተምኔላችሁ በጣም ለፍታችሁ ኢቭን ከአንድ ቀን በላይ ተምኔላችሁ ላይ አሳልፋችሁ መስራት መቻል አለባችሁ። ሰዎች የእናንተን ቪዲዮ ሰጀሽን ታብ ላይ እንደዚሁም ሰርች አድርገው ሲያገኙት ተምኔላችሁ ደግሞ በጣም ሲስባቸው ክሊክ አድርገው ይገባሉ ማለት ነው። ይሄ ሁለተኛው ነገር ነው ማለት ነው። ተምኔልን በምን መልኩ እንስራው? ብዙ ነገሮች የሚባሉ ነገሮች አሉ። ተምኔል ላይ የምንጠቀመው ወርድ ምን ይሁን? በቃ ተምኔላችሁን ስትሰሩ ኮንሲደር ማድረግ ያለባችሁን ወሳኝ ነገሮችን ልንገራችሁ እንደ ጀማሪ ማለት ነው። አንደኛ የተጨናነቀ ጽሁፍ መጠቀም ማቆም ነው። በጣም የተጨናነቀ ጽሁፍ ከተጠቀማችሁ ሰዎች
የእናንተን ተምኔል አይተው ስለምን እንደሰራችሁ ራሱ አንደርስታንድ ማድረግ አይችሉም ማለት ነው። ስለዚህ ቀለል ያለ ጽሁፍ መጠቀም አለባችሁ። ሁለተኛው ደግሞ ከጽሁፍ አንጻር ስንመጣ በጣም ቦልድ የሆነ ጽሁፎችን መጠቀም አለባችሁ። ጎላ ብለው የሚታዩ ጽሁፍ መጠቀም መቻል አለባችሁ ማለት ነው። ሶስተኛው ነገር ደግሞ ሙሉ ለሙሉ ተምኔላችሁ ላይ ባዶ ከሚሆን ፎቶዎችን ብትጠቀሙ ሞር ኢሞሽንን ይገልጻሉ። ሌላኛው ነገር ደግሞ ተምኔላችሁን ስትሰሩ ኮንሲደር ማድረግ ያለባችሁ ነገር ከጽሁፋችሁም ሊሆን ይችላል ከፎቶ ኢሞሽንን የሚገልጽ መሆን አለበት። ማለትም ሰዎች ስሜቱን እንዲያውቁት የሚያደርግ ኢሞሽን ሊኖረው ይገባል። ምናልባት ጽሁፉ ላይ ሊሆን ይችላል ወይም ደግሞ ተምኔሉ ላይ የተጠቀማችሁት ካራክተር ኢሞሽን ሊሆን ይችላል፣ የካራክተሩ ፌስ ሊሆን ይችላል። ስለዚህ ያ ኢሞሽንን በደንብ አድርጎ ስሜትን የሚገልጽ መሆን መቻል አለበት ማለት ነው። ሌላኛው ደግሞ ክሊን የሆነ ባክግራውንድ መጠቀም ማለት ነው። ባክግራውንዳችሁ በጣም የተጨናነቀ ወይም ደግሞ ለአእምሮ የሚረብሽ ከሆነ ሰዎች ክሊክ አድርገው አይገቡም ማለት ነው። ስለዚህ ባክግራውንዳችሁ ሞር ክሊን የሆነ ባክግራውንድ መሆን አለበት። በጣም ቀለል ያለ ባክግራውንድ ብትጠቀሙ አሪፍ ነው ማለት ነው። ሌላኛው የምትጠቀሙትን ካራክተር ወይም ደግሞ የምትጠቀሙትን እዛ ላይ አድ የምታደርጉትን ኢሜጅ ኳሊቲው ሃይ መሆኑን ቼክ ማድረግ አለባችሁ። ኢሜጁ ድብዝዝ ያለ ከሆነ አሁንም ሳቢነቱን ሊያሳጣው ስለሚችል፣ ስለዚህ የምትጠቀሟቸው ካራክተሮች ሊሆኑ ይችላሉ፣ የምትጠቀሟቸው የተለያዩ ምስሎች፣ ተምኔላችሁ ላይ የምትጠቀሙት ምስል በጣም ጥራት ያለው መሆን መቻል አለበት ማለት ነው። ስለዚህ አሁን ሰዎች ተምኔላችንን አይተው ክሊክ ሊያደርጉት ነው። ሌላኛው ደግሞ እነሱ ክሊክ እንዲያደርጉት የሚጋብዛቸው ነገር ደግሞ ሶስተኛው ማለት ነው ታይትላችንም እንደዚሁም ሰዎች አይተው ክሊክ አድርገውት እንዲገቡ ያደርጋል ማለት ነው። አንደኛ ታይትላችን ሰዎች የተምኔላችንን አይተው ከታይትላችን ጋር አመሳክረው የሚፈልጉትን ወይም ደግሞ እነሱ የፈጠረባቸውን ጥያቄ ምላሽ የሚያገኙበት ሆኖ ካገኙት ክሊክ አድርገው ይገባሉ ማለት ነው። ይሄንን እነሱ ላይ ያለውን ጥያቄ መልስ የሚያገኙ እንዲመስላቸው የሚያደርጋቸው ደግሞ ርዕስ ወይም ደግሞ ታይትል ነው። ስለዚህ ታይትላችሁ ላይም ሞር መጨነቅ መቻል አለባችሁ። ስለ ታይትል ቪዲዮ ሰርተናል። ማለት ምን ያህል ሌንግዝ መሆን አለበት፣ ምን አይነት ሌተሮችን መጠቀም አለበት፣ ምን አይነት ወርዶችን መጠቀም አለብን የሚለውን በደንብ አድርገን አይተናል ብዬ አስባለሁ። እነዛን ቪዲዮዎች እየገባችሁ ቼክ አድርጓቸው። ስለዚህ ሰዎች ታይትላችንና ተምኔላችንን አይተው ቪዲዮችንን ክሊክ አደረጉ። አራተኛው ደግሞ ክሊክ ካደረጉ በኋላ የሚገጥማቸው አንዱ ነገር ነው ቪዲዮአችን ላይ እንዲቆዩ እንደዚሁም ዘግተው እንዲወጡ የሚያደርጋቸው። እሱም አራተኛው ሁክ ማለት የቪዲዮአችንን የመጀመሪያውን ክፍል ወይም ደግሞ የመጀመሪያዋን 30 ሰከንድ የሚወክል የቪዲዮአችንን 30 ሰከንድ ብቻ ተጠቅመው ሙሉ ቪዲዮአችንን ሰዎች እንዲያዩት ወይም ደግሞ እንዲተውት የምትወስን 30 ሰከንድ ናት። የቪዲዮአችን 30 ሰከንድ ሆና ነገር ግን የኛን ቪዲዮ ሰዎች እስከ መጨረሻ እንዲያዩት እንደዚሁም ደግሞ አቋርጠው እንዲወጡ የምታዝ ማለት ነው። ማለትም ሁካችን አሪፍ ከሆነ ሰዎች እስከ መጨረሻ ድረስ እንዲያዩት የምትጋብዝ ከሆነ እስከ መጨረሻ ድረስ ያዩታል። እንደዚሁም ሁካችን ደግሞ በጣም ዝም ብሎ ነገር ወይ ደግሞ ሁክ የሌለው ከሆነ ደግሞ ሰዎች ዘግተውት እንዲወጡ የምትጋብዝ ትሆናለች ማለት ነው። ስለዚህ ሁካችሁ ላይ በደንብ መስራት መቻል አለባችሁ። ሁካችሁ የመጀመሪያውን 30 ሰከንድ ተመልካቾቻችሁን ጥያቄ ሆኖባቸው የገቡትን ነገር ተመልካቾቻችሁ ፈልገው የእናንተ ቪዲዮ ክሊክ አድርገው የገቡትን ነገር መስጠት መቻል አለባት ማለት ነው። ቪዲዮአችሁን ደግሞ እያዩ እስከ መጨረሻ ድረስ እንዲቆዩ የምታደርግ አሪፍ የሆነች ሁክ መጠቀም አለባችሁ። በነገራችን ላይ ሁክን ስትጠቀሙ ተመልካቾቻችሁ ርዕሳችሁን አይተው ተምኔሎቻችሁን አይተው ስለሚሆነ የሚገቡት ተምኔላችሁን ወይም ደግሞ ርዕሳችሁን እንደ ሁክ መጠቀም ትችላላችሁ። ያ ሲሆን ተመልካቾች ምን ብለው ያስባሉ ማለት ነው? ኦኬ ያን ርዕሱ ላይ ያለውን ነገር ነው ማለት ነው አሁንም የሚያወራው፣ ስለዚህ ቀጥለው ያያሉ ማለት ነው። ስለዚህ ሁክ የምንለው የቪዲዮአችን የመጀመሪያውን 30 ሰከንድ ወይም ደግሞ እዚህ አካባቢ የምትሸፍን ሆና ነገር ግን የሰዎችን አቴንሽን ሙሉ ለሙሉ ከቨር አድርጋ ከቪዲዮአችን ጋር እንዲቆዩ የምትጋብዝ የሆነች ሁክ እንለዋለን ማለት ነው። ሁክን ስናዘጋጅ ማሰብ ያለብን ዋነኛ ነገር ለሰዎች ቫልዩ መስጠት መቻል አለብን። በሁካችን ላይ በዚህ ቪዲዮ ምን አይነት ጥቅምን እንደሚያገኙ ይህን ቪዲዮ እስከ መጨረሻው ድረስ ካዩ ምን ነገሮችን እንደሚያገኙ በዛች በ30 ሰከንድ ውስጥ መግለጽ መቻል አለብን። ሰዎች ለምን ይቆያሉ እዚህ ቪዲዮ ጋር የሚለውን ለነሱ መመለስ መቻል አለብን። ለምንድን ነው ይህንን ቪዲዮ እያያችሁ ያላችሁት? የሆኑች ጥቅሞችን ለማግኘት ነው። እነዛን ጥቅሞች ደግሞ መጀመሪያ ቪዲዮ ሲገባ 30 ሰከንድ ላይ ነግሬያችሁ ነበረ። እዚህ ቪዲዮ ላይ የምታገኙት ጥቅም ይሄ ነው ብዬ መጀመሪያ ላይ ተናግሬያለሁና ስለዚህ ያ ደግሞ ያንን ጥቅም ፈልጋችሁ ነው እዚህ ድረስ እያያችሁት ያላችሁት ማለት ነው ቪዲዮውን። ስለዚህ እናንተ ቪዲዮአችሁ በምንም አይነት ሁኔታ ይሰራ፣ የሪአክሽን ቪዲዮ ሊሆን ይችላል፣ ሁሉም የዜና ቪዲዮ ሊሆን ይችላል። የተለያዩ ቪዲዮዎችን ስትሰሩ በጣም ሳቢ የሆነንና ሰዎች የእናንተን ቪዲዮ እስከ መጨረሻ ድረስ እንዲያዩ የሚጋብዛቸውን ወይም ደግሞ ቫልዩ የሚሰጣቸውን ነገር በዛች በ30 ሰከንድ ውስጥ ማስተላለፍ መቻል አለባችሁ።
የሪያክት ቪዲዮዎችን ወይ ደግሞ በጣም ስኬታማ የሆኑ እንደዚህ ትምህርታዊ ቪዲዮዎችን ገብታችሁ ቼክ ማድረግ ትችላላችሁ። ይችን ሁክ በጣም ነው የሚጠበቡባት። ሌላኛው ሁክ ላይ ማስተዋል ያለብን ነገር ሙሉ ኢነርጂያችንን እዛች ሁክ ላይ መጨረስ መቻል አለብን። ኤዲቲንግ ብትሉ የተለያዩ ነገሮችን እዛች ሁክ ላይ በደንብ አድርገን መጠቀም መቻል አለብን። ምክንያቱም ሰዎችን ይዛ እንድትቆይ ማድረግ መቻል አለብን ማለት ነው። ሰዎች እንግዲህ ክሊክ አድርገው እኛ ቪዲዮ ላይ ገብተዋል ማለት ነው። አሁን እኛ ቪዲዮ ላይ ገብተውም ሁካችን ተመችቷቸው አይተዋል። ከሁካችን ቀጥሎ አምስተኛውና የመጨረሻው ምንድን ነው? ሪቴንሽን የምንለው ነው። በአማርኛ ደግሞ ተመልካችን ይዞ መቆየት እንላለን። ተመልካችን እንዴት አድርገን ነው ይዘን የምንቆየው? ምናልባት በስቶሪ ቴሊንግ ሊሆን ይችላል። እንደ ኮንቴንታችሁ ይለያያል። ተመልካች የሚፈልገውን ነገር የምትሰጡ ከሆነ ወይም ደግሞ እሱ የሚፈልገውን ነገር እናንተ ተመችታችሁት እንዲቆይ ማድረግ ከቻላችሁ ሪቴንሽናችሁ አሪፍ ይሆናል ማለት ነው። ስለዚህ ከዚያ በኋላ ቪዲዮችሁ ለሰዎች እንዲያምር አድርጋችሁ መስራት የእናንተ ስራ ይሆናል ማለት ነው። ሙር ስቶሪ ቴሊንጋችሁ ላይ በደንብ አድርጋችሁ መስራት መቻል አለባችሁ። ለሰዎች እንዴት ነው ያንን ነገር የምታስረዱት? በዩቲዩብ አሰራር መሰረት ደግሞ ሪቴንሽናችሁ ወይም ደግሞ የእናንተ የተመልካችን ይዞ የመቆየት አቅማችሁ 30% ያህል ወይም ደግሞ የደቂቃችሁን የእናንተን ቪዲዮ ርዝመት 30% እና ከዚያ በላይ ይዛችሁ ከቆያችሁ ዩቲዩብ የእናንተን ቪዲዮ ፑሽ እያደረጋ ይመጣል ማለት ነው። ስለዚህ እነዚህን አምስቱን ነገሮች በደንብ በጥንቃቄ ከተገበራችኋቸው ቻናላችሁ የማያድግበት ምንም አይነት ምክንያት የለም። ተግብሯቸውና ከዚያ በኋላ የሚገጥማችሁን ነገር ታሳውቁኛላችሁ። በሂደት እያንዳንዱ ነገር ቪዲዮ እንሰራበታለን። ከዚህ በፊትም የተለያዩ ቪዲዮዎችን በእነዚህ ጉዳዮች ሰርተናል። ለምሳሌ በተምኔል ጉዳይ ተምኔላችን እንዴት አሪፍ አድርገን እንሰራለን የሚል ከአንድም ሶስት ቪዲዮዎችን ሰርተናል። ወደፊትም ተጨማሪ ቀለል ያሉ ቪዲዮዎችን የምንሰራ ይሆናል ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ብቻ ሰብስክራይብ ማድረግ ነው። ቀጣይ በሚገርምና በሌላ ቪዲዮ እስከምንመጣ ድረስ ሰላም።